for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የአማራ ሕዝብ ስቃይ በሰላሌ ምድር ማብቂያ መቼ ይሆን? ከአዲስ አበባ ባህር ዳርና ከባህር ዳር አዲስ አበባ ተጓዦች ላይ የሚፈጸመው ግፍ እጅግ ዘግናኝ ነው። እናቶች፣ ህፃናት፣ ሴቶች ተጓዦች መከራ ለሰሚው ግራ ነው። ግንቦት 11 2018 ዓ.ም በጎጃም ተጓዦች ላይ የተፈጸመው ወንጀል ማን ነው የመራው? የእገታ ንግድ ላይ የተሰማሩት እነማን ናቸው? በዝርዝር እናየዋለን። ክልሎች እንደ አዲስ ሊደራጁ ነው። አማራ፣ ኦሮሚያ እና ሶማሌ ክልሎች አዲስ ክፍፍል ሊሰራ ነው። ኦሮሚያ 6 ቦታ ይከፋፈላል። አማራ 4 ቦታ ይከፋፈላል። ሶማሌ 2 ቦታ እንመለከተዋለን። ህወሓት ትምህርት ቤቶችን ሊዘጋ ነው። አስቸኳይ ጊዜ አዋጅ ሊታወጅ ነው። በትግራይ እና በአማራ አዋሳኝ የቆቦ ቀጠና ቲዲኤፍ ጥቃት ሰነዘረ። አዲስ ጥቃት ተጀመረ። በቆቦ አካባቢ የተከፈተው ጥቃት የሰነዘሩት ታጣቂዎች እነማን ናቸው? እናየዋለን። አድማጮቻችን፣ ተመልካቾቻችን አዳዲስ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ያድርጉ። ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። የአማራ መከራ በሰላሌ ምድር ተጠናክሮ ቀጥሏል። በኦሮሚያ ማፊያ ቡድኖች በአማራ ላይ የሚደረገው እገታ ተጠናክሮ ቀጥሏል። ትልቅ የቢዝነስ ምንጭ እየሆነ ነው። በኦሮሚያ ክልል ከአዲስ አበባ ተነስቶ ወደ ደብረ ማርቆስ የሚጓዘው የህዝብ ማመላለሻ አውቶቡስ በገርበ ጉራቻ እና በፊቼ መካከል አሊዶሮ በሚባል ስፍራ በኦሮሚያ አፋኝ ቡድኖች አውቶቡሱ በጥይት ከተመታ በኋላ ተሽከርካሪው ከመስመር ወጥቶ 43 ሰዎች ታግተው ሲወሰዱ 5 ሰዎች ሮጠው አምልጠዋል ተብሏል። ይህ የመንገድ ክፍል ተደጋጋሚ እገታ የሚፈጸምበት፣ ዘራፊዎች የተንሰራፉበት፣ ግድያ የሚፈጸምበት ቦታ ነው። ይሁን እንጂ በችግሩ ግዝበት ልክ በጉዳቱ ትልቅነት በመስመሩ ማህበራዊና ኢኮኖሚያዊ ጠቀሜታ ፋይዳ አኳያ ትኩረት አላገኘም። ይህ ከፊቼ ገርበ ጉራቻ የ43 ኪሎ ሜትር ርቀት ችግሮች የሚከሰቱበት አካባቢ የሚታወቅ ሆኖ ባለበት ወንጀለኞች አድኖ መያዝ ካልተቻለ መንገዱ ለተጠቃሚዎች ምቹ እንዲሆን ለምን ጥበቃ ማድረግ አልተቻለም? ግንቦት 11 አጋቾች ከ43 በላይ ብዛት ያላቸውን ተሳፋሪዎች አፍነው ወስደዋል። ከወሰዱም በኋላ እስካሁን ምንም አይነት መረጃ ስለ ታጋቾቹ የተሰማ ነገር የለም። እነዚህ ታጋቾች ንጹሃን ዜጎች ናቸው። ህይወታቸውን ለማሸነፍ የሚራወጡት ተራ ዜጎች ናቸው። በዚህ መስመር ባለፉት ዓመታት ከ37 ጊዜ በላይ እገታና አፈና ተፈጽሞበታል። ነገር ግን አንድም ጊዜ መንግስት ታጋቾችን ሲታደግ ወይም ይህን ድርጊት የፈጸሙ ወንጀለኞችን ለፍርድ ሲያቀርብ ታይቶም ተሰምቶም አይታወቅም። ይልቁንም ብዙ የመረጃ ምንጮች እንደሚጠቁሙት እነዚህ አጋቾች ከኦሮሚያ ክልል የጸጥታ መዋቅር ጋር ጥብቅ ግንኙነት እንዳላቸው ይገለጻል። ሱሉልታ አካባቢ እና ቡራዩ አካባቢ ከጸጥታ መዋቅር ጋር አብረው እንደሚሰሩ የሚጠቁሙ የጋራ መሰብሰቢያ ቦታም እንዳላቸው፣ ትዕዛዝ የሚቀበሉበት ቢሮ ሳይቀር እንዳላቸው ይገለጻል። ከዚህ አፋኝ ቡድን ጋር አብረው የሚሰሩት የኦሮሚያ ጉምቱ የጸጥታ መዋቅር አመራሮች፣ ፖሊስ ኮሚሽነሮች አንዳንዶቹ ሱሉልታና ቡራዩ ህንፃ እየገነቡ እንደሆነ መረጃዎች ይገልጻሉ። ይህ በሰዎች ደም በሰው ልጆች ህይወት ተቀልዶ የሚገኝ ገንዘብ፣ በዘረፋ የተገኘ ገንዘብ ፎቅ እየተሰራበት መሆኑ እየታየ ይገኛል ሲሉ ታዛቢዎች ይገልጻሉ። የኦሮሚያ የአማራና የሶማሌ ክልሎች በአዲስ መልክ የሚያደራጅ አዲስ አስተዳደር ክላስተር የኦሮሚያ የአማራና የሶማሌ ክልሎችን በአዲስ መልክ የሚያደራጅ አዲስ አስተዳደር የክላስተር ድልድል ይፋ ተደረገ። ኦሮሚያ 6 ክላስተሮች ይኖሩታል። አማራ 4 ክላስተሮች ይኖሩታል። ሶማሌ በ2 ክላስተሮች ይከፋፈላል ሲል ኢሳት ዘግቧል። ቀደም ሲል የነበሩት ዞኖች ጠፍተው ወረዳዎች ተጠሪነታቸው በቀጥታ ለክላስተሮች ይሆናሉ ተብሏል። 3 ትላልቅ ክልሎች ማለትም የኦሮሚያ ክልል፣ የአማራ ክልልና ሶማሌ ክልሎች አዲስ የአስተዳደር ድልድል የተደረገላቸው ሲሆን በዚህም መሰረት ክልሎች ዞኖቻቸውን አፍርሰው ወደ ክላስተሮች መከፋፈላቸው ታውቋል። ይህ አዲስ መዋቅር ከአጎራባች ክልሎች የሚዛወሩ ወረዳዎችን የሚያካትት ሲሆን ሌሎች በለውጡ ያልተካተቱ የአገሪቱ ክልሎች ግን ባሉበት እንደሚቀጥሉ ተገልጿል። መዋቅራዊ ለውጡ አገልግሎት አሰጣጥን ለማሳለጥ እና የአካባቢዎች አስተዳደራዊ ትስስር ይበልጥ ለማጠናከር ያለመ እንደሆነ ተመልክቷል።
እነዚህ አዲስ የሚዋቀሩት ክላስተሮች በክልሉ ምክትል ፕሬዝዳንት የሚመሩ ሲሆን አደረጃጀቱም የብሔራዊ የምክክር ኮሚሽኑ የመጨረሻ ውሳኔ እስኪሰጥ ድረስ ጸንቶ እንደሚቆይ ታውቋል ሲል ኢሳት ዘግቧል። በአዲሱ ድልድል መሰረት የኦሮሚያ ክልል በይበልጥ ቀልጣፋ አስተዳደርን ለመዘርጋት በሚያስችል መልኩ በ6 ዋና ዋና ክላስተሮች እንደሚከፈል ተደርጓል። በዚህ መሰረት የማዕከላዊ ሸዋ ክላስተር ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋ የኦሮሚያው ሰሜን ሸዋ ማለት ነው፣ ደቡብ ምዕራብ ሸዋ እና ፊንፊኔ ዙሪያ ልዩ ዞን በአንድ ላይ ይዟል። ሁለተኛው ምስራቃዊ ክላስተር የሐረርጌ ማዕዘን የሚባለው ምስራቅና ምዕራብ ሐረርጌ ዞኖችን ሲያካትት፣ ሶስተኛው የደቡብ ምስራቅ ክላስተር ባሌ አርሲ ቤልት የሚባለው ደግሞ የባሌ የምስራቅ ባሌ ምዕራብ አርሲ እና አርሲ ዞኖችን በአንድ ላይ አጣምሯል። አራተኛው የምዕራባዊ ክላስተር ወይም የወለጋ ቤልት የሚባለው ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች የያዘ ሲሆን የደቡብ ምዕራብ ክላስተር ወይም ጅማ ኢሉ አባቦራ የሚባለው ነው። ይሄ ደግሞ ያካተተው ጅማ ኢሉ አባቦራ፣ ቡኖ በደሌ ዞኖችን አቅፏል። የደቡብ ኦሮሚያ ክላስተር ወይም ቦረና ጉጂ የሚባለው ደግሞ የቦረና ምዕራብ ጉጂ እና የጉጂ ዞኖችን በውስጡ አካቶ ተዋቅሯል ሲል ኢሳት ዘግቧል። አማራ ክልል በተመለከተ የሰሜን አማራ ክላስተር የመጀመሪያው ሰሜን ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እና ደቡብ ጎንደር ዞኖችን ያቀፈ ሲሆን የምስራቅ አማራ ወሎ ክላስተር ደቡብ ወሎ፣ ሰሜን ወሎ እና ዋግምራ ዞኖችን የያዘ ሲሆን ከደቡብ ትግራይ የተዘዋወሩትን ወፍላ፣ ራያ፣ አላማጣና ባላ ወረዳዎችን በውስጡ አካቷል። የማዕከላዊ አማራ ክላስተር ደግሞ ጎጃም ክላስተር በነባሮቹ ምስራቅ ጎጃም፣ ምዕራብ ጎጃም እና አዊ ብሔረሰብ ዞኖች ሲዋቀር፣ አራተኛው ደቡብ አማራ ሸዋ ክላስተር የሸዋ ቀበቶ፣ ሰሜን ሸዋንና የኦሮሞ ልዩ ዞን አቅፎ ተደራጅቷል። በመጨረሻም የሶማሌ ክልል 2 ራሳቸውን የቻሉ አስተዳደር ክልሎች ወይም ክላስተሮች እንዲከፈል ተወስኗል። እነዚህ የጅጅጋ አስተዳደር ክልል፣ ሁለተኛው የጎዴ አስተዳደር ክልል ወይም የማዕከላዊና ደቡብ ክላስተር ደግሞ ዋና ከተማውን ጎዴ በማድረግ ሸበሌ፣ አፍደር፣ ሊበን፣ ዶሎ፣ ቆራሄ፣ ኖጎብ እና ዳዋ ዞኖችን በስሩ እንዲያስተዳድር ተዋቅሯል። ህወሓት አስቸኳይ ጊዜ አዋጅ ሊያውጅ ነው። ህወሓት ከግንቦት 30 በፊት ትምህርት ቤቶች ሁሉ እንዲዘጉ ወሰነ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛ ጊዜ ሰሌዳ 1 ወር ቀድሞ እስከ ግንቦት 30 2018 ዓ.ም ድረስ ሙሉ በሙሉ እንዲዘጉ ውሳኔ አስተላልፏል። የክልሉ ትምህርት ቢሮ ባወረደው ትዕዛዝ መሰረት ትምህርት ቤቶች ተማሪዎቻቸውን በአስቸኳይ ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል። ይህ ውሳኔ የተላለፈው ክልሉ ከፍተኛ የፖለቲካዊና ወታደራዊ ውጥረት ውስጥ ባለበት ወቅት ሲሆን ቡድኑ ሰኔ ወር አዲስ ጦርነት ለመክፈት ማቀዱንና የአስቸኳይ ጊዜ አዋጅ ለማወጅ እየተዘጋጀ መሆኑን የሚዲያ ምንጮች ገልጸዋል። ይሁን እንጂ ድንገተኛ የትምህርት መዘጋት ውሳኔና በክልሉ እየተካሄደ ያለው የኃይል ማሰባሰብ ስራ በነዋሪዎችና በወላጆች ዘንድ ከፍተኛ የግጭት ስጋት መፍጠሩ ተነግሯል። በአማራና የትግራይ ክልል አዋሳኝ በሆነው የቆቦ አካባቢ ባለፉት 2 ቀናት ከፍተኛ የትጥቅ ግጭቶች እየተካሄዱ መሆናቸው የአካባቢ ምንጮች ገለጹ። ይህ በሰሜኑ የአገሪቱ ክፍል የተቀሰቀሰው ወታደራዊ ፍልሚያ በደቡብ ምዕራብ ኦሮሚያ በኢሉ አባቦራ ዞን በተመሳሳይ ቀናት ከተጠቀሰው የትጥቅ ግጭት ጋር የተናበበ መልክ ያለው መሆኑ በሀገሪቱ አጠቃላይ ሰላምና መረጋጋት ላይ አዲስ የክሪቲካል ስጋት ጥሏል። በቆቦ አካባቢ የተከፈተው ጥቃት የሰነዘሩት ታጣቂዎች እነማን እንደሆኑ በይፋ የተሰጠ መግለጫ ባይኖርም የአካባቢው የሚገኙ ወገኖች ግን ጥቃቱን የሰነዘሩት የትግራይ መከላከያ ኃይል ትግራይ ዲፌንስ ፎርስ ታጣቂዎች መሆናቸውን በጽኑ እየገለጹ ይገኛሉ። ይህ የቆቦ ግጭት በድንገት የተከሰተ ሳይሆን ከሰሞኑ የቲዲኤፍ ቃል አቀባይ የሆኑት ገብረ ጻዲቅ ከሰጡት ጠንካራና ተዋጊ መልእክት ጋር በቀጥታ የተያያዘ መሆኑን ተንታኞች ያነሳሉ። የዛሬውን በዚህ ፈጽመናል። ቀጣይ በሌላ እስክንገናኝ ድረስ ሰናይ ጊዜ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እናመሰግናለን።